ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ማለት ነው ማን ነው እንደኔ በሳቅ የፈነዳው ማለት ነው። ምክንያቱም እኔ የሳኩበት ምክንያት ምንም አይነት ምክንያት ኖሮኝ አይደለም። ምክንያቱም ፍቅርና አብርሽ አስቀውሽ ነው ወይ ልትሉ ትችላላችሁ። አይደለም። ሄርሜላና ሩታ ወይ ልትሉ ጥያቄ ሊፈጥርባችሁ ይችላል። አይደለም። ነገረ ስራቸው በቃ እንደኔ ግራ የገባው ሰው አለ። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ፍቅር ማለት ነው ከአብርሽ ጋር አንድ ህይወት እርምጃ ልራመድ ነው። እንግዲህ ልንጋባ ነው። ሄርሜላና ሩታ ደግሞ ሚዜ ትሆናላችሁ ወይ በማለት በአዲስ ቪዲዮ ብቅ ብለዋል ማለት ነው። እኔ እውነት ለመናገር ማለት ነው ቪዲዮ ጨርሼ እስከማየው ድረስ በሳቅ ነው የሞቱት ማለት ነው። ምክንያቱም እነሱ ሳይሆን የእኛን የዋህነት ኦዲንስ የዋህነቱ ከምሬ ነው የምላቸው ኦዲንስ ላይ የሚጫወቱት ነገር እንጂ እነሱ እኮ ስራ ነው የሚሰሩት ማለት ነው። ለምሳሌ ከትላንትና ወዳ ነው መቼ ላታ ነው ቪዲዮ አብርሽ ለሄርሜላ ሰፕራይዝ አድርጓት ነበር። ትላንትና ነው ሩታና ፍቅር ደግሞ ይቅርታ ተጠያይቀው ነበር ማለት ነው። በዛ መሀል ደግሞ እውነት አብርሽ ደግሞ ሄርሜላን ትቶ ደግሞ ዛሬ ፍቅርን ሊያገባ ማለት ነው። አያቸው እውነት እንደኛ የተጃጃለ በተለይ ከምሬ ነው ምላችሁ እኔ እስከ ብጃጃለም ኮነም ሰብጣላ ምናምን ለሩታ ብዬ መቼም አይቆጨኝም። አሁንም ራሱ እንደው ከሩታ በላይ አስበልጬ የፈለገን ሰው ርገጪ ብትሉኝ መርገጥ እችላለሁ። ነገር ግን አንዳንዴ ባላገባን ነገር በላየነውን ነገር የሰው ሕይወት ሆነ ብሎ ገብተን የምናዋጋ ሰዎች ከምሬ ነው የምላቸው እኔ በራሴ ነው ያዘንኩት ማለት ነው። ምክንያቱም አሁንም አብዛኛው ሰው ፍቅርና ሩታ ተጣሉ ብሎ አብዛኛው ሰውም ደግሞ የሚዘቃዘቅ የሚሰደብ በተለይ ደግሞ ህፃን ልጆች ማለት ነው። በተለይ ሉልና ሩታ ማለት ነው አሻንጉሊት አርጋችሁ አይኗን አጥፍታችሁ እውነቴ ነው የምላችሁ በዚሁ አጋጣሚ ማለት ነው ሩታ ባትኖር ማናቸውም አይንቀሳቀሱም። እውነት እድሜና ጤና ይስጣት ለሩታ ማለት ነው። ትልቅ ደረጃ ትክበር። ከምሬ ነው የምላችሁ ለስራ ብላ በቃ ማንነቷን ትዳርዋን ራስዋን ዝቅ አድርጋ በዚህና ስንት አመት ከ4 አመት በላይ ሆኗታል ማለት ነው ሰውን እያሳደገች ማለት ነው። ግን ሰው ግን በክፉ ነው የሚያያት ሩታ ማለት ነው። ከምሬ ነው የምላችሁ የፈለገ ድራማ ቢሆን እንደ ሩታ የሚተውንና እንደ ሩታ የሚሰራው ጎበዝ ጠንካራ ሴት እኔ በህይወት አይቼ በዩቲዩበር አላውቅም። ከመዳም ቅመም ጀምሮ የምንፈተፍተው ሩታ ስትመጣል ነው። እና ያለ ሩታ ደግሞ አይሆንላችሁም። አንድ ሰው እኮ አሁን ለምሳሌ ፍቅርና አብርሽ እውነት ግንኙነት ቢኖራቸው ሄርሜላ ማትመጣም ሩታ ማትመጣም በመጀመሪያም ደረጃ ተናግረኝ ነበር። ውድ ቤተሰቦቼ ተመልሼ